ተመልካቾቻችን መጨረሻ ኤችአይቪ ቼክ ያረጋችሁት መቼ ነው? በጣም ብዙ ሰው ሄፓታይቲስ ቢ ኢንፌክሽን አለው ባይዘይ እኔ ጋም ቼክ ሳረጋ አንዳንዴ ብዙ ያለ መተማመን ሳይሆን ኃላፊነት የመውሰድ ምን ምልክቶች ይታያሉ? አብዛኛው ጊዜ ላይታይ ይችላል። ምልክት ሳይታይም ሊያስተላልፉ ይችላሉ ሰዎች። ይቆስልና ሲድን በጠባሳ ስለሆነ ያጠባሳ ቱቦን ይዘጋዋል። ስለዚህ ኦብስትራክቲቭ አዞስፐርሚያ ወይም ደግሞ ሰው የስፐርም ያመርታል፣ መንገዱ ይዘጋበታል፣ በኖርማል መውለድ አይችልም ማለት ነው። ይህ ሰው በተፈጥሯዊ መንገድ እንዳይወልድ ያደርገዋል ማለት ነው። ብዙ ጊዜ አሁን በተለይ ደግሞ ወጣቶች ላይ በተለይ የምናየው አንዱ ችግር የአባላዘር በሽታ በአሁኑ ሰዓት በጣም እየተዘናጋ ያለበት ጊዜ ይመስለኛል። ሰዎች እንደ ቀድሞ ፕሮቴክሽን መጠቀም መወሰን የሚሉት ቤዚክ ነገሮች ናቸው፣ ግን አሁን ላይ ብዙ ኬዞችን እያየን ነው። እስቲ በዚህ ዙሪያ ምን ትላለህ? እኔም ብዙ በውስጥ መስመር ቢጽፉልኝ ሴቶችም አንዳንድ ወንዶችም ጓደኞቻቸው በጣም የሚያስጨንቃቸው እንደውም እርግዝና ሆኗል አንዳንዴ ማለት ነው። ድሮ ትዝ ካለሽ እኮ ሰው ሬጉላርሊ ቼክ ያደርጋል ኤችአይቪ እንዲሁ ስለሚፈራ ማለት ነው። መንገድ ላይም ይኖራል በዛው ቴስት አድርጉ ይላል፣ አዌርነስ ይሰጣል። ሰውም ደግሞ ቼክ ያደርግ ነበር። አሁን እስቲ ተመልካቾቻችን መጨረሻ ኤችአይቪ ቼክ ያደረጋችሁት መቼ ነው? እስቲ ራሳችሁን ጠይቁ። አንድ ሰው ቢያንስ 2 ጊዜ ቼክ ማድረግ አለበት። አንድ ጊዜ ከተመረመረ በኋላ ከ3 ወር በኋላ ኮንፊርማቶሪ በብዛት ያለው እኛ ሀገር አንቲቦዲ ቴስት ስለሆነ ብዬ ነው እንጂ ኤላይዛ ሌሎች ቴስቶች በፈጣን ጊዜም ሊነግሩ ይችላሉ። ግን በተለመደው ማንኛውም ክሊኒክ ሄዳችሁ አንድ ጊዜ ተመርመራችሁ ከዛ ከ3 ወር በኋላ ድጋሚ በመሃል ምንም አይነት የተለየ ግንኙነት ሳታረጉ ቼክ ልታረጉ ራሳችሁን አወቃችሁ ማለት ነው። እንደ ካፕል ቴስት ሲባልም ኤችአይቪ አንዱ ነው። በርግጥ ግን ሌላውን የሴክሹዋል ትራንስሚትድ ኢንፌክሽንስ የአባላዘር በሽታ የምንላቸው ሲፊሊስ እና ጎኖሪያ እና ሌሎችንም መታየት የሚለውን እንደ አንድ መታየት ያለባቸው ነገር አይታይም። ብዙ ሰውን ኤችአይቪም እንደዛ ነው። ሄፓታይቲስ ቢ ሌላው ባይዘው ሄፓታይቲስ ደግሞ በሚያሳዝን መልኩ ክትባት አለው። በጣም ብዙ ሰው ሄፓታይቲስ ቢ ኢንፌክሽን አለው ባይዘው እኔ ጋም ቼክ ሳረጋ አንዳንዴ ብዙ አገኛለሁና ሄፓታይቲስ ቢ ከተከተቡት አያዝም። ሰው ክትባት አለው፣ መከላከያ ክትባት አለው። ስለዚህ ሰዎች ሄፓታይቲስ ቢ አለብኝ የለብኝ የሚለው መጀመሪያ ቼክ ያደርጋሉ። ከዛ በኋላ ጤና ጣቢያ ወይም ማንኛውም ክሊኒክ ሄደው ሄፓታይቲስ ቢ ቫክሲን አለ እሱን ይወስዳሉ። ሄፓታይቲስ ቢ በነገራችን ላይ ሰዎች በቀላሉ የሚተላለፍ የቫይረስ ኢንፌክሽን ነው። ብዙ ጊዜ የሚያጠቃው ጉበትን ነው። ሄፓታይቲስ በምራቅ፣ በሰገራ፣ በሽንት፣ በደም፣ በግብረ ስጋ ግንኙነት በቀላሉ የሚተላለፍ ቫይረስ ነው እና ብዙ ቤተሰቦች ላይ በተከታታይ ይኖራል እና አንዳንድ ጊዜ እንዲያውም ከቤተሰብ ከዘር ነው እስኪሉ ድረስ የተላለፈ እስኪመስላቸው ድረስ ቤተሰብ ላይ የሚበዛበት ሁኔታ እኔ ገጥሞኛል። ስለዚህ ሄፓታይቲስ ቢ በልጅነታቸው ሁሉም ልጆች መከተብ አለባቸው። ሳይከተቡ በተለያየ ምክንያት ያመለጣቸው ተለቅ ያሉ ሰዎች ደግሞ ሄፓታይቲስ ቢ ክሊኒክ ሄደው ቼክ አድርገው ከሌለባቸው ሄፓታይቲስ ቢ ቫክሲን መውሰድ ይችላሉ፣ ወይም የሄፓታይቲስ ቢ መከላከያ ክትባት መውሰድ ይኖርባቸዋል። ምክንያቱም ሄፓታይቲስ ቢ ለጉበት ካንሰር፣ ለጉበት ድክመት ሊያጋለጥ ይችላል። ክሮኒክ ሄፓታይቲስ ኢንፌክሽን ደግሞ ድካም፣ እንደገና ደግሞ ጉበት በደንብ እንዳይሰራ ሊያደርግ ይችላል። ስለዚህ ሄፓታይቲስ ቢ ቼክ አድርጎ በተጨማሪም ደግሞ ክትባቱን ውሰዱ የሚለውን በዚህ አጋጣሚ ለመናገር ፈልጋለሁ። በጣም ትክክል ዶክ። እንደው ይሄ የአባላዘር በሽታ ችግሮችን መመርመርን ስናስብ ምናልባት ካፕሎች እንደ ጥንድ ሆነው ሄደው ቢመረመሩ ነው የምንመክረው አይደለ? ስለዚህ ይሄኛው እንደ ምንድነው የመተማመን እጥረት ሳይሆን ያለመተማመን ሳይሆን ኃላፊነት የመውሰድ እኔም አንቺም ብሎ ሄዶ የመመርመር አይነት ነገር ቢኖር በጣም እንመክራለን። እና ማን ግሩፖች የትኛው የማህበረሰብ ክፍል እንዲመረመር እንመክራለን? ያ በጥንዶች እንዳልሽው ከግንኙነት ከመጀመራቸው በፊት የኤስቲአይ ስክሪኒንግ በተለይ መሰረታዊ የአባላዘር ምርመራ ማድረግ አለባቸው። ኮንዶም ብዙ ሰው ይጠቀማል፣ ጥሩ ነው። ኮንዶም እንደ መከላከያ ነው። ከዛ በፊት ግን ምርመራ ቢያደርጉ በጣም በኋላም ከመጨናነቅ ለሁለቱም ወገን ጥሩ ነው ማለት ነው። ስለዚህ ሁለቱም ቢያንስ ኤችአይቪ፣ ሄፓታይቲስ ቢ፣ ሲፊሊስ እነዚህን መሰረታዊ
የአባለዘር ኢንፌክሽኖችን ቢመረመሩ ግንኙነት ከመጀመራቸው በፊት መልካም ነው ላለው። በእርግጥ የአባለዘር በሽታዎች በንክኪ ብቻ የሚተላለፉ አሉ። እንደ ኤችፒቪ ሂውማን ፓፒሎማ ቫይረስ የብልት ኪንታሮት የምንለው ማለት ነው ሊተላለፍ ይችላል በኮንታክት ብቻ። አንዳንድ ጊዜ ደግሞ ሌሎች እንደ ሃርፐስ ሲምፕሌክስ ቫይረስ ይተላለፈው ብዙ ሰዎች አሉ። አሁን ሃርፐስ ሲምፕሌክስ ታይፕ 2 የሚባለው አይጠፋም ባይዘው አንድ ጊዜ ከያዘ እንደ ኤችአይቪ ነው። ነርቭ ላይ ይቆያል። ስትረስፉል ሲሆን ሰውየው ሲጨናነቅ የመከላከል አቅሙ ድከም ሲል ይወጣል። ምች የምንለው ማለት ነው። በጣም ባይዘው ያስጠሊታም አስቀያሚ በሽታ ነው። ብዙ ወንዶች በጣም ነው የሚጨነቁት እና ደግሞ ወደ እሷም ተላልፎ ወደ ልጅም ሊተላለፍ ደግሞ ይችላል። ስለዚህ ምንድነው ጥንቃቄ ማድረጉ ባይዘነጋ። አሁን ብዙ ሰዎች የአባለዘር ኢንፌክሽኖችን ያላቸው ግንዛቤ ይቀንሷል ከኤችአይቪ ትምህርት ከቆመ በኋላ። የኤችአይቪ ትምህርትም እንደ ድሮ አይደለም። ለምን እንደሆነ ያው ግልጽ ምክንያት ባናቀም ግን ቀንሷል፣ የምናውቀው ነገር ነው። ስለዚህ ሰዎች እየተዘናጉ ከኤችአይቪ ይልቅ እርግዝናን እየፈሩ ነው ማለት ነው። እና ኤችአይቪ፣ ሄፓታይቲስ ቢ፣ ሄፓታይቲስ ሲ፣ ሲፊሊስ፣ ጎኖሪያ ምናምን የሚባሉት የአባለዘር ኢንፌክሽኖች ይበዛሉ ማለት ነው። ስለዚህ እነዚህ ደግሞ በቀላሉ መከላከል ያስፈልጋል። በኋላ ኮንሲኩዌንሳቸውንም እናነሳለን። ካልተከላከሏቸውስ ምልክታቸውንስ ይታወቃል ወይ? አስተማማኝ ነው ወይ? ምንስ ሊያስከትሉ ይችላሉ? የሚሉትንም እናነሳለን። ትክክል። የማንኛውም ሴክሹዋሊ አክቲቭ እስከሆኑ ድረስ ሄዶ መታየትና ከእርግዝና ጋርም ያው እንደ አንድ ቤዚክ ምርመራ የምናደርገው ነው። አሁን ያልከው ይሄ እርግዝናን ብቻ ነው የሚፈሩት። ኢቭን ፖስት ፒል ውጣለው በሚል ሀሳብ ብቻ በቃ ዞሮ ፖስት ፒል ውጣለው ከዛ አሞኬ ብሎ ማሰብ እንደዛ ብቻ ብሎ የሚያስቡ ብዙ ሴቶች አሉ። እነዚህ ጋር ፖስት ፒል ለእርግዝና ሊከላከልላቸው ይችላል፣ ግን እነዚህ የአባለዘር በሽታዎች ሁሉ ስለማይከላከል ጥንቃቄ ማድረግ ያስፈልጋል። ምን ምልክቶች ይታያሉ? አብዛኛው ጊዜ ላይታይ ይችላል። ምልክት ሳይታይም ሊያስተላልፉ ይችላሉ ሰዎች። ግን ምልክት በሚታይ ሰዓት ላይ ምን ምልክቶችን እናስተዋላለን? በሴቶች ላይ፣ በወንዶች ላይ? በወንዶች ላይ ብዙ ጊዜ የአባለዘር ኢንፌክሽን ይሄ እንደ መንስኤው ይለያያል። ብዙ ጊዜ ጨብጥና ክላሚዲያ የምንለው ይሄ ጎኖሪያና ክላሚዲያ የምንላቸው ቶሎ ያሟቸዋል። የዘር ፍሬያቸው ሊያብጥ ይችላል፣ በጣም ሊያማቸው ይችላል። በብልት የሚመጣ እንደ መግል አይነት ፈሳሽ ሊመጣ ይችላል። ሽንት በጣም ሊያቃጥላቸው ይችላል። ግንኙነት ካረጉ ከሳምንት እስከ 2 ሳምንት ባለው ጊዜ ብዙ ጊዜ ይሄ ነገር ይገጥማቸዋል። የግድ ሲያጣድፋቸው ሐኪም ጋር ይሄዳሉ። በጊዜ ከታከሙት ብዙ ችግር ላይፈጥር ይችላል። ነገር ግን ይሄ አለ ማለት ሌሎች የአባለዘር በሽታዎችን ቼክ ማድረግ ያስፈልጋል ማለት ነው። አንደኛው እንደ መንስኤው ቶሎ ወደ ሐኪም የሚያስመጡ አሉ። አንዳንዱ ደግሞ ዝም ይላል። ለምሳሌ ኤችአይቪ አሁን አሉ በ3 ወር ውስጥ ምልክት አሳይተው በ3 ወር ውስጥ በጣም የሚጫጫሱ በጣም የሚታመሙ ሰዎች አሉ። እስከ 10 ዓመት ምንም ሳይታወቅባቸው ለብዙ ሰው የሚያስተላልፉ ደግሞ አሉ። ስለዚህ ምልክቱ ወዲያው የሚታይ አይደለም። አንዳንድ ሰው ጉሮሮ ያመመኝ ምናምን በምልክት ብቻ ማወቅ አይቻልም። ለዛ ነው ምርመራ ያስፈልገው። ምርመራ አድርጎ ማረጋገጥ ያስፈልጋል። አንዳንዴ ደግሞ ከመጠን በላይ ይጨነቃሉ። አንዳንድ ሰዎች መመርመርም ይፈራሉ አለብህ ብባልስ ብለው ማለት ነው። እንደገና ደግሞ ራሳቸውንም ይጠረጥራሉ። ይሄ ቴንሽን ከሚሆን አንድነቱን ተመርምረው ካለባቸው ወደ ሕክምናው መሄዱ የተሻለ ነው። ከሌለም ጥንቃቄ ይሆናቸዋል፣ ለሌላ ጊዜ ይጠነቀቃሉ ማለት ነው። ሌላኛው ኤችአይቪ ነው ማለት ነው። ስለዚህ ምልክቱ እንደየመንስኤው እንደ አባለዘር አይነቱ ይለያያል ማለት ነው። ሲፊሊስ ለምሳሌ ቂጥኝ የምንለው ቂጥኝ በነርቭ በሽታ ሊመጣ ይችላል። ጀርባውን አሞ ፓራላይዝ ሆኖ ሊመጣ ይችላል። በኋላ በልብ ድካም ሊመጣ ይችላል። በስትሮክ በአንጎል ችግር ሊመጣ ይችላል። ቆይቶ በቆዳ ችግር ሊመጣ ይችላል። ወይ ደግሞ በቻንክር ሊመጣ ይችላል። በብልት አካባቢ ባለ ቁስለት ሊመጣ ይችላል። ስለዚህ የተለያየ ምልክት ሊያሳይ ይችላል አንድ በሽታ። በተጨማሪም ደግሞ የተለያየ ሰዓት ላይም ሊመጣ ይችላል። ስለዚህ የሆነ ነገር አድርገው ግንኙነት አድርገው ያልተጠበቀ ግንኙነት አድርገው ጥንቃቄ የጎደለው ግንኙነት አድርገው ወዲያው ካልታመሙ ነፃ ነኝ ብሎ መተማመንም ትክክል አይደለም። እንደገና ደግሞ ህመምን በመጣ ቁጥር እሱ ነው ብሎም ትክክል አይደለም። ማረጋገጥ የተሻለ ነው።
ማረጋገጫ ምርመራዎች ስላሉ ምልክቶች ጋይዳንስ ናቸው። በጣም በሽታው ከከፋ ከዘገየ በኋላ የሚመጡ ምልክቶች ስለሆኑ ምልክቶች ላይ መተማመን አይቻልም ማለት ነው። እንደውም በሴቶች ላይ ለምሳሌ የብልት ፈሳሽ ልታይ ትችላለች። በሰዓቱ ምንም ችግር የለውም ብላ አልፋ ሊተው ይችላል ብላ ልታልፍ ትችላለች። ከዛ በኋላ ግን እስከ መካንነት ድረስ ሊያደርስ ይችላል። እና ፒአይዲ የምንለው ብዙ ውስብስብ ችግር ሊኖር ይችላል። በሴቶች ላይ ከሚታዩ ምልክቶች ውስጥ አንዱ የብልት ፈሳሽ ስለሆነ ማለት ነው። የሆድ ታች አካባቢ ህመም ቢኖር ምልክት ባይኖርም እንዳልነው ማለት ነው። ከአጠቃላይ አሁን ካነሳ ነው የውስብስብ ችግር ተጨማሪ በወንዶችም በሴቶችም ላይ እንደው ባይታከሙት ምን አይነት ኮምፕሊኬሽን ሊያዩ ይችላሉ? ምልክት ባልሽው ልክ ነው። ሴቶች ሽታ ያለው መጠኑ የጨመረ ፈሳሽ ካለ፣ በግንኙነት ሰዓት ህመም ካለ፣ ከእምብርት በታች ህመም ካለ፣ ምክንያቱ ያልታወቀ ጀርባ አካባቢ ህመም ካለ፣ እነዚህ ምልክቶች ካሉ የአባላዘር ኢንፌክሽንም የማህፀን ኢንፌክሽንም የአባላዘር ያልሆነም ሊሆን ይችላል። ቼክ ማድረግ ይኖርባቸዋል። እንዳልሽው በወንዶችም በሴቶችም መካንነት ሊያደርስ ይችላል የአባላዘር ኢንፌክሽን። የአባላዘር ኢንፌክሽን በሚኖርበት ጊዜ በወንዶች ስፐርም የሚመላለስበት ቱቦ ጠባሳ እንዲፈጥር ያደርጋል። ይቆስልና ሲድን በጠባሳ ስለሆነ ያ ጠባሳ ቱቦውን ይዘጋዋል። ስለዚህ ኦብስትራክቲቭ አዞስፐርሚያ ወይም ደግሞ ሰውዬው ስፐርም ያመርታል፣ መንገዱ ይዘጋበታል፣ በኖርማል መውለድ አይችልም ማለት ነው። ይህ ሰው በተፈጥሯዊ መንገድ እንዳይወልድ ያደርገዋል ማለት ነው። ስለዚህ አይቪኤፍ ምናምን ይሄዳል። አይቪኤፍ ደግሞ አሁን 700 ሺህ ስንት ገባ? በጣም እየጨመረ መጥቷል። እና ብቻም ሳይሆን ፕሮሰሱ ራሱ ህክምና እና አይቪኤፍ እስቲ እኮ ያ የመጀመሪያው መከላከሉ ነው። ሰዎች ራሳቸውን አንደኛ ማወቅ ነው። ቅድም መከላከሉ ላይ ደረጃዎች ያስቀምጠናል። ድሮ የማህጎች ምናምን ነበር። አንደኛው ማወቅ ነው። ራስን አውቆ ነፃ መሆኑን ካወቀ አንድ ሰው ለጥንቃቄ ይመቸዋል። እሱም ፓርትነሩ እንድትመረመር እሷም እንዲመረመር ማድረግ ይኖርባቸዋል። ከዛ ቀጥሎ መከላከያ መንገዶችን መከተል ነው። ኮንዶም መጠቀም ሊሆን ይችላል፣ አብስቲናንስ መሆን ሊሆን ይችላል፣ ወይም መወሰን ሊሆን ይችላል። እነዚህን ማድረግ ነው። ከዛ በኋላ ህመሙ ከተከሰተ ደግሞ በአፋጣኝ መታከም ነው። ቅድም ያልኩሽን ችግሮች እንዳይመጡ በአፋጣኝ መታከም ያስፈልጋል ማለት ነው። ምክንያቱም ካልታከሙት አንዳንዱ ዝም ብሎ ይጠፋል። በራሱ የጠፋ ይመስላቸዋል። ለምሳሌ ሲፊሊስ እንዳልኩሽ ፕራይመሪ ሲፊሊስ፣ ሰከንደሪ፣ ተርሸሪ ሲፊሊስ አለ። አንደኛ፣ ሁለተኛ፣ ሶስተኛ እያለ ይሄዳል ማለት ነው። የመጀመሪያውን በቃ አሟቸው ተውት፣ ዝም አሉት፣ ግን አልታከሙትም። ስለዚህ ውስጡን ይቀጥላል፣ ችግር ይፈጥርባቸዋል። ስለዚህ መታከም ይኖርባቸዋል። ኤችአይቪም እንደዛው መጀመሪያ አካባቢ አፐር ሬስፒራቶሪ ትራክት ኢንፌክሽን፣ ይሄ እንደ ጉንፋን እንደ ጉሮሮ ህመም አይነት መሰል ሊያምም ይችላል። ብዙ ሰው ይህን ሲያም እንደ ዲያግኖሲስ ለመውሰድ ይሞክራል። እንደዚህ ሊኖርም ላይኖርም ይችላል። እንደዚህ ብቻ ኖሮ ሊያልፍ ይችላል። ከዛ በኋላ እነሱ በቃ ላያስቡት ይችላሉ ማለት ነው። ስለዚህ ምንድነው ምልክቶቹ በታዩ ሰዓት ወዲያው መታከም፣ መመርመር፣ ቀጣይ ስቴፕን እንትን ለማለት ይረዳል ማለት ነው። ህክምና ስንል እንግዲህ የህክምናዎች አማራጮች ስላሉ ነው። ባክቴሪያል ከሆነ ለምሳሌ በባክቴሪያ የሚመጡ አሉ። የአባላዘር በሽታ በቀላሉ በአንቲባዮቲክ ታክመው በቃ መዳን የሚችሉበት ነው። በቫይራልም ቢሆን ማኔጅ መደረግ የሚችሉ ህክምናዎች ናቸው እና እስቲ የኤችኛዋን ፓርቲ የህክምና አማራጮቹን ማየት እንችላለን እና ደግሞ ቴስቶችንም ማለት ቢመጡ ምን አይነት ቅድመ ምርመራዎች ሊያደርጉ ይችላሉ? ያው ምርመራዎቹ የአባላዘር ከተጠረጠረ ኤችአይቪ፣ ሄፓታይቲስ ሲ፣ ሄፓታይቲስ ቢ፣ ሲፊሊስ እነዚህ ይመረመራል። አንዳንዴ ደግሞ ሃርፕስም ዲኤንኤ ምርመራ ሊያደርግ ይችላል። አንቲቦዲ ቴስት ሊያደርግ ይችላል። እነዚህ ካውንስል ተደርጎ ሰው ውጤቱ ላይ መጀመሪያ ያው ስትመረመር ውጤቱን መቀበል ይኖርባል። ወይም ደግሞ እንደጠበቀውም ላይሆን ይችላል፣ እንደፈራውም ሊሆን ይችላል፣ ላይሆንም ይችላል። ይህንን ሰውየው መጀመሪያ አምና መምጣት ይኖርባቸዋል ማለት ነው። ከዛ በኋላ
አለ ካለ በሽታው የተለያዩ ሊንኮች አሉ። ለምሳሌ HIV ከሆነ የተገኘበት ወደ HIV የሚያክሙ ሐኪሞች ሊንክ ይደረጋል። ሄፓታይቲስ B ከተገኘበት ደግሞ ሄፓቶሎጂስቶች አሉ። በጉበት ዙሪያ የጉበት ኢንፌክሽየስ ዲዚዝ ስፔሻሊስቶች አሉ። ወደ እነሱ ይመራል ማለት ነው። ከሌለበት እዛው ፕራይሜሪ ፊዚሻኑ ላይ ያልቃል ማለት ነው። እዛው ያለው ሐኪም ጋር ያልቃል። ሌሎቹ እዛው ባለበት ክሊኒክ ደረጃ ስፔሻሊስት ምናምን ጋር መሄድም አያስፈልግም። ጨብጥ ቂጥኝ ካለው በአንቲባዮቲክ ይጠፋል፣ በአንቲባዮቲክ ይወስዳል ማለት ነው። ከዛ ውጪ ሃርፒስ ካለው ምን ካለው አንቲባዮቲክ እንትኖች አንቲቫይራል ሜዲኬሽኖች ለጊዜው ሰፕረስ የሚያደርጉ አሉ። እነሱ ሊታዘዙለት ይችላሉ ማለት ነው። ስለዚህ እንደተገኘው ነገር የሚለያይ ነው። አንዳንዱ ሪፈራል ይፈልጋል ወደ ስፔሻሊስቶች ጋር ወደሚመለከታቸው፣ አንዳንዱ ደግሞ እዛው መታከም የሚችል ይሆናል ማለት ነው። በአብዛኛው ጊዜ ግን ሰው እኔ ፐርሰናሊ ፕራክቲስ ላይ እየገጠመኝ በብዛት ያለው አንድም በባክቴሪያ የሚመጡ በቀላሉ የሚታከሙ ናቸው። ሌላ ግን ሄፓታይቲስ ቢ ነው። ሄፓታይቲስ ቢ በጣም ኮመን ነው፣ በጣም ብዙ ሰው ያለ ነው። እና ደግሞ ሄፓታይቲስ ቢ ምንም እንኳን 90-95% በራሱ የሚጠፋ ነው ጥሩ ቢሆንም፣ ነገር ግን ያመማቸውና ሲሪየስ የሆነባቸው ሰዎች ደግሞ ያው ከባድ ነው። ጉበት ፌለር ድረስ ሊደርስባቸው ይችላል። ትክክል። እንግዲህ እነዚህን የአባላዘር ህመሞች ምንድናቸው የሚለውን አንስተናል። መተላለፊያቸውን አንስተናል። ምልክቶቻቸውን አይተናል። ባይታከም ምን አይነት ውስብስብ ችግር ሊኖር ይችላል፣ ህክምናቸውስ ምንድነው የሚለውን አንስተናል። ይሄ እንደ መነሻ መረጃ ጥሩ የሚሆን ይመስለኛል እና በተለይ ተመልካቾቻችንም ትኩረት አድርገው ህክምናውን እንዲያደርጉ ቴስት እንዲያደርጉ ሪከመንድ እናደርጋለን። እንግዲህ ተመልካቾቻችን ስለ አባላዘር በሽታ ይሄ በጣም አጭሩ ነው። ሰፋ ያለ ማብራሪያ ከፈለጋችሁ ከዚህ ቀደም የሰራናቸው ቪዲዮዎች አሉ፣ እነሱንም ማየት ትችላላችሁ። እኛ አላባችን በዚህ ቪዲዮ የአባላዘር በሽታ ውስጡን እየጨመረ ስለመጣ ፕራክቲካሊ እኛ ክሊኒክም ላይ ሰዎች ስናይ በተለይ የሄፓታይቲስ ቢ ቫይረስ ስርጭት እየጨመረ ስለመጣ እና ደግሞ በጣም በቀላሉ በክትባት መከላከል የሚቻል ስለሆነ ተመርምራችሁ ራሳችሁን እንድትጠብቁ ከማለት አንጻር ነው። ለዛሬ የነበረን ቆይታ ይመስላል። ሰላም ነው።